የህይወት ሚዛናችሁን ጠብቁ። ስኬታማ የሚባሉ ሰዎችን በሚገባ አጥኗቸው። ብዙ ጊዜ ደካማ ጎናቸው በግልጽ አይታወቅም። ካላቸው የማምታታት ባህሪ ማንም አይጨብጣቸውም። ማንም በቅጡ አያውቃቸውም። ተጨባጭ ሰዎች ታዋቂዎች ናቸው፣ ተገማች ናቸው። መቼ የት ምን እንደሚያደርጉ በግልጽ ይታወቃል። ገደባቸው ግልጽ ነው። ለብቻ ማውራት ለራስ አስተያየት እንደመስጠት ነው። ከራሳችሁ ጋር በነፃነት ስታወሩ ብዙ የተወሳሰቡባችሁ ነገሮች ግልጽ ይሆኑላችኋል። ሕይወትን የምትረዱበት መንገድ ይቀየራል። በጥራት ማሰብ ትችላላችሁ። ስለ ራሳችሁም ሆነ ስለ ሕይወት ያላችሁን ግንዛቤ በሚገባ ትረዳላችሁ። አዎ፣ ለብቻ አውሩ። ምንም መሳቀቅና ማፈር አያስፈልግም። ለእናንተ ምቾት የሚሰጣችሁ ነፃነታችሁን የማይነካባችሁና የተሻለ ሰው የሚያደርጋችሁ ከሆነ ምንም ሳትሸማቀቁ አድርጉት። ድፍረትንና በራስ መተማመንን የምትለማመዱት ይህን በመሰሉ ወጣ ባሉና ሊያስተቹ በሚችሉ ተግባራት ነው። ሕይወትን በነፃነት መኖር የምትፈልጉ ከሆነ ሰዎችን በማይጎዳ መልኩ ሆኖ ነፃነታችሁን መገደብ የለባችሁም። ለእናንተ ስሜት እስከሰጣችሁ ድረስ ስታወሩ ብትውሉ ምንም ችግር የለውም። ሰው በማውራታችሁ ያሽሟጥጣችኋል። ያወራችሁትን ነገር ይዞ ሊተቻችሁ ይሞክራል። ለምን እንዳወራችሁ መርምሮ ለማወቅ ይፈልጋል። ነገር ግን እናንተ እስካመናችሁበትና ትርጉም እስከሰጣችሁ ድረስ ለብቻ ማውራታችሁን ቀጥሉ። የውስጥ ንግግራችሁን ማስተጋባት ቀጥሉ። ሐሳባችሁን ማጥራት፣ በራሳችሁ ራሳችሁን ማንቃቱን ግፉበት። ለብቻው የሚያወራ እብድ ነው በሚባልበት ዓለም ውስጥ ጥሩም ሆነ መጥፎ ወሬ ለብቻ ማውራት በእብድነት ማስፈረጁ አይቀርም። ቢያስፈርጅም ግን አንዳንድ የእብደት መንገዶች ለስኬት የሚያበቁ ናቸውና ለሰው ያበዳችሁ የመሰላችሁ ራሳችሁ አዋቂ ሆናችሁ በትክክለኛው አዋጭ መንገድ ተጓዙ። አዎ ጀግናዬ፣ ራስህን መሆን ያሸማቅቅሃል። በፈለጉት መንገድ የሚፈልጉትን አዎንታዊ ነገር እያደረጉ መኖር ያስፈራሃል። ራስን ችሎ ምርጫን አክብሮ በነፃነት መመላለስ ያስጨንቅሃል። ምላስህ አዎ ከሆነ ተረጋግተህ ይሄን ቃል ወደ ውስጥ አስገባው። ሕይወት የተሰጠኝ በነፃ ነው። የምኖረው በአምላኬ ፍቃድ ነው። በነፃነት እኖር ዘንድ ፍቃድ የሰጠኝ አምላኬ ነውና ነፃ መሆኔን አልፈራም። ያሻኝን በጎ ተግባር ለመፈጸም አልሳቀቅም። በሐሳቤ እተማመናለሁ። በፈጣሪ እገዛ ያሻኝን ሕይወት እኖራለሁ። በምርጫ የምትኖራት የብቸኝነት ሕይወት ጣዕም አላት። ፈልገ የምታደርገው ከባድ ነገር የተለየ ስሜት ይሰጥሃል። ቀና ብለህ ለመመልከት ምንም አይነት ደጋፊ አትፈልግ። ነፃነትን ተለማመድ። አንዳንድ ወጣ ያሉ በራስ መተማመንን የሚገነቡ ተግባራትን ፈጽም። በፍርሃት ታጥረህ በይሉኝታ ተከበህ የሰቀቀን ሕይወት መኖር አቁም። የስሜት መውጣትና መውረድ ብዙ አያሳስብህ። ትኩረትህን በሙሉ ምቾት የማይሰጡ ተግባራትን በመፈጸም ወደ ሁለንተናው ነፃነትህ መቃረብ ላይ አድርግ። እውነት ነው፣ መጪው መልካም ይሆናል። ነገር ግን መጪውን አልኖርከውም፣ አትኖረውምም። እውነት ነው፣ ነገ የተሻለ ቀን ነው። ነገር ግን ነገ ላይ መድረስ አትችልም። ወደፊት ብዙ የሚስተካከል ነገር ይኖራል። ነገር ግን ዛሬስ ምን ተይዞ ስለ ወደፊት ይታሰባል? ይታቀዳልስ? አስበህ እንደጨረስክ ምን እንደምትሆን በማታውቅበት ሁኔታ ስለ ነገ በማሰብ አእምሮ ሊፈነዳ ይደርሳል። የነገ ፈተና እንዳለ ሆኖ አንተ ዛሬ ምን እያደረክ ነው? ለነገ የያዝከው ቀጠሮ እንደተጠበቀ ሆኖ አንተ ዛሬህን በምን እያሳለፍክ ነው? ስላለህበት ቅጽበት እውነተኛ ማስረጃ እያለ እንዴት ከዛሬ በተሻለ
በነገ እርግጠኛ ልትሆን ቻልክ? እንዴት ተጨባጩን ዛሬ በነገ አስበለጥክ? ይህን ያክል ለነገ እንድትጓጓና እንድትጨነቅ ያደረገ ምን እንደሆነ ለመረዳት ሞክር። ስንፍና፣ ለነገሮች ቀጠሮ ማብዛት፣ ፍጹም እንከን አልባ ተግባርን መጠበቅ፣ ሁሌም በኋላ ካሁን የተሻለ ነው ብሎ የማሰብ አባዜ፣ የትኛውም ግን ቅንጣት ትርፍ አያስገኝልህም። አዎ ጀግናዬ፣ ስቀ ተደስተ ተጫውተ ደምቀህበት የምታሳልፈው የህይወትን ግሩም ስጦታ የምታጣጥምበት ሁሉን በእጁ ሁሉን በደጁ የያዘው ዛሬ አያሳዝንህምን? ከያዝከው ንብረት አትርፈህ እጅ ላይ ካስገባኸው ገንዘብ ይልቅ እንዴት ገና ለገና ያላጣኸውና ያልከሰርከው ንብረት ሊያስጨንቅህ ይችላል? አሁን ካለህበት የተረጋጋ ስሜት ወጥቶ ወደፊቱን ጊዜ አስከፊና መጥፎ አድርጎ መተንበዩ ለምን አስፈለገ? በእርግጥ የሰው ልጅ ያስብ ዘንድ የግድ ነው። ለነገውም ማቀዱና ማውጣት ማውረዱ ተገቢ ነው። ለነገው የሚጨነቅለት አምላክ እያለ ግን ዛሬውን በእንቅልፍ እጦትና በከፋ የራስ ምታት ማሳለፍ የለበትም። ያጣው ብዙ እንደሆነ ደጋግሞ ይመለከታል። አንዳንዴም ራሱንና አምላኩን እየወቀሰ በሚኖርበት አኳኋኑ እንዴት ያገኘውን ያለውንና የተሰጠውን በመመልከት የተረጋጋ ሕይወት መኖር ተሳነው ቢባልም አጥጋቢ ምላሽ አይገኝም። አዎ ማንም ቢሆን መመልከት ከሚገባው ይልቅ መመልከት የሚፈልገውን ይመለከታል። ማሰብ ከሚገባው ይልቅ ማሰብ የሚፈልገውን ያስባል። ከዛሬ በላይ ስለ ነገ ማሰብና መጨነቅም ከዚህ የተለየ ምክንያት አይኖረውም። ሕይወት ዛሬ ሆና ነገን ካልኖርኩ ማለት ደስታ የአስተሳሰብ ጉዳይ ሆኖ ለመደሰት ቀጠሮ መያዝ የሕይወትን ውበት የመኖርን መልካም ገጽ ማበላሸቱ አይቀርም። ከነገው ዕቅዶች ብዛትና ርቀት በላይ የዛሬው ተግባር ላይ አተኩር። ከዛፉ ጥላ በላይ ስለ ችግኙ አተካከል አስቀድመህ መርምር። ከነገ ቀንሶ ዛሬን መኖር እንጂ ከዛሬ ቀንሶ ለማይታወቀው ነገ መስጠት አስፈላጊ አይደለምና የሐሳብህን አቅም፣ የጭንቀትህን ጉልበት ዛሬ አሁን አንድ የተሻለ ነገር ለመፍጠር ተጠቀመው። ነገ ከመውደቅ በላይ ዛሬ ለመጀመር ትኩረት ስጥ። ወደፊት ከምታገኘው ይልቅ ዛሬ እጅ ላይ ላለ ነገር ዋጋ ስጥ። እልባት ያላገኙ ብዙ ጉዳዮች ይኖራሉ። ታምራቱ ግን ይቀጥል። የማይታወቁ ጊዜ የሚፈልጉ ያልተፈቱ እንቆቅልሾች ይኖራሉ። እነርሱ ቢኖሩም ግን ታምራቱ ይቀጥል። ፋታ የማይሰጡ በየጊዜው የሚደራረቡ የሕይወት ሸክሞች አይጠፉም። ቢሆንም አሁንም ተአምሩ ይቀጥል። ትኩረት ያልተሰጣቸው ነገር ግን እያደር እየሸረሸሩን የሚሄዱ ነገሮች ይኖራሉ። በዚህም መሃል ቢሆን ግን ተአምሩ ይቀጥል። ሕይወትን በስስት የመኖር ተአምር፣ እያንዳንዱን ቅጽበታት የማጣጣም ተአምር፣ ከምናውቀው ከራሳችን በላይ የመኖር ተአምር፣ ከሰማነው ካየነው በተለየ የመበርታት ተአምር። ሸክምህ ምንም ሊሆን ይችላል። ጭንቀትህ ምንም ሊሆን ይችላል። የሚያሳስብህ እንቅልፍ የሚነሳ መልስ ያላገኘህለት እያደር አዲስ የሚሆንብህ ጉዳይ ይኖራል። ነገር ግን ከመኖርህ በሕይወት ከመቆየትህና ዕለት ዕለት በምድር ከመመላለስህ ሊበልጥ አይችልም። አዎ ጀግናዬ፣ ተአምሩ ይቀጥል። ከፈተናዎች ጋርም ቢሆን በሕይወት ስላለህ ብቻ የምትሰራቸው ተአምራት ይቀጥሉ። ሸክምህ እንዳለ ሆኖ የምትሰራቸው አስደናቂ ተግባራት ይቀጥሉ። ማሰብ መብሰልሰልህ እንደተጠበቀ ሆኖ አንተም ሕይወትህን መኖርህን ቀጥል።
ባልተፈቱ ችግሮች ምክንያት ሕይወትህ አንድ ቦታ መቆም የለበትም። ባልተፈታልህ እንቆቅልሽ ምክንያት ኑሮህን መክታት አይጠበቅብህም። ካንተ አቅም በላይ በሆነ ጉዳይ ዘወትር እየተብሰለሰልክ መቀጠል የለብህም። መፍትሄ የሌለው ጉዳይ ባይኖርም ጊዜው እስኪደርስ ግን ያንተም ሕይወት መቀጠል ይኖርበታል። ድፍረትህ አሸናፊ እንደሚያደርግ አስታውስ። ቆራጥነትህ ችግሮችህን አሽቀንጥሮ እንደሚጥል ተገንዘብ። በአንተ ሕይወት የመጣ ጉዳይ በቅድሚያ በአምላክህና በአንተ ኃይል ብቻ እንደሚፈታ ወቅ። ሕይወትህ አንተ ባልፈጸምከው ጀብድ፣ አንተ ባላደረግከው ተአምር፣ አንተ ባልተጋፈጥከው ከባድ ነገር ይስተካከላል ብለህ አትጠብቅ። ምንም ያህል ከባድ ነገር ቢገጥምህ ክብደቱን መረዳት የምትችለው አንተ ብቻ ነህ። ስታወርደውም የነፃነቱን ጣዕም፣ የቅለቱን ስሜት የምትገነዘበው አንተ ነህ። ማንም ያልበላውን ሊያክ ይችላል፣ ያልታመመውን ግን መታከም አይችልም። ምክንያቱም ቢታከምም ሌላ በሽታ መሸመቱ አይቀርምና ነው። በጊዜ ሂደት ወደፊት በፈጣሪ መልካም ፍቃድ የሚስተካከሉ ነገሮች ይኖራሉና ለጊዜው ግን አሁን ላይ መገኘትን ተለማመድ። አሁን መኖርን ምረጥ። ከአሁን ጋር መጣበቅን ተለማመድ። ችግሮችን ስታስብ የሚያመልጡህን አስደሳች እውነቶች አስተውል። አስጨናቂዎችን ስታስታምም ስጦታዎችን እንዳታጣ ተጠንቀቅ። የሆነው ከባድ ነገር ከሆነ መሆን የሚገባው ሌላ አስደሳች ነገር ይኖራልና እርሱ ላይ አተኩር። በሂደትም የምትመኘውን ተአምር ፍጠር። ተጠንቀቁ፣ ራሳችሁን ጠብቁ። ካልሆነ ግን አወዳደቃችሁ የከፋ ጉዳታችሁም የላቀ ይሆናል። ካላፊ አግዳሚው ካያችሁት ካላያችሁት ከምታውቁት ከማታውቁት ጋር ራሳችሁን እያወዳደራችሁ የገዛ ሕይወታችሁን ሲኦል ከማድረግ ተቆጠቡ። የሰውነት አቋማችሁን ከታዋቂ ቦዲ ቢልደር ጋር ታነጻጽራላችሁ። የንግግር አቅማችሁን ከጉምቱ የአገራችሁ ተናጋሪ ጋር ታስተያያላችሁ። ኑሯችሁን ከጎረቤታችሁ ጋር ታነጻጽራላችሁ። የለበሳችሁትን ልብስ ሌላ ከማታውቁት ሰው ጋር ታወዳድራላችሁ። ምርጥ የሚባለው ነገር ሁሉ የእናንተ እንዲሆን ትመኛላችሁ። በእያንዳንዱ የሕይወት ዘርፍ ብቁና ተመራጭ መሆን ትፈልጋላችሁ። አዎ፣ ራሳችሁን ጠብቁ። ከማንም ተሽላችሁ መገኘትን ከመመኘታችሁ በፊት ቆም ብላችሁ አስቡ። የማንም ዕጣ ፋንታ ቢደርሳችሁ ደስታውና ስኬቱ ብቻ እንደማይደርሳችሁ ወቁ። በምኞታችሁ ውስጥ ያለፈበትን መከራና ስቃይም አስታውሱ። ውድድር በጀመራችሁ ማግስት መብለጥ የምትፈልጉትን ሰው በመብለጣችሁ ፍጹማን ደስተኛ የሆናችሁ ይመስላችኋል። እውነታው ግን ከዚህ የተለየ ነው። ራሳችሁን ከሌሎች ጋር ማነጻጸር በጀመራችሁ ቅጽበት ራሳችሁን እየናቃችሁ እንደሆነ አስታውሱ። በሌሎች ላይ ያማረን ነገር ባያችሁ ቁጥር ከልባችሁ እነርሱን ከማድነቅ በዘለለ ራሳችሁ መመኘት በጀመራችሁ ሰዓት የማንነት ቀውስ ውስጥ እንደገባችሁ አስተውሉ። አዎ ጀግናዬ፣ ረጅም ርቀት መጓዝ የምትፈልግ ከሆነ ከሚበልጡ ጋር መፎካከር አቁም። የእውነትም ሕይወትህን የማሻሻል ፍላጎት ካለ በሌሎች ጫማ ውስጥ ሆነ ራስህን መመልከት አቁም። በእርግጥም ሕልም አለኝ፣ ራዕይ አለኝ፣ የምኖርለት ዓላማ አለኝ ብለህ የምታምን ከሆነ ባላየኸው ስቃይና መከራ ውስጥ አልፈው ስኬታማ ከሆኑ ሰዎች ጋር ራስህን አታወዳድ። የውድድር መንፈስ በአእምሮህ ማቃጠል ሲጀምር ተከታዮቹን ጥያቄዎችም ራስህን ጠይቅ። ከአምና ዘንድሮ ያሻሻልኩት ነገር ምንድን ነው? ምን አይነት እምርታ በራሴ ላይ አምጥቻለሁ? አምና የት ነበርኩ?
ዛሬስ የት ነኝ? አምና ምን ሳስብ ነበር? ዘንድሮስ ምን እያሰብኩ ነው? እርምጃህን በራስህ ለካ፣ ለውጥህን አንተው ገምግመው። የጓደኞችህ ፈተና ማለፍ፣ የባልደረቦችህ እድገት ማግኘት፣ የእኩዮችህ የተሻለ ሕይወት መኖር፣ የአካባቢህ ይበልጥ ተመራጭ መሆን አያሳስብህ። በቻልከው ልክ ራስ ላይ ለማተኮር ሞክር። ሁሌም ውጪውን እያየ ጥረትህን ከማሳነስህ በላይ ለመጣኸው ረጅም ርቀት፣ ላለፍከው ፈተና፣ ለተጋፈጥከው ችግርና መከራ፣ እንዲሁ ላመጣኸው ትንሽዬ ለውጥ ለራስህ ዕውቅና ስጥ፣ ራስህንም አሞግስ። የሆነ ነገር ከምንም ይሻላል። ከመቆም መራመድ፣ እንቅፋትን ከመመልከት፣ መሸጋገሪያ ድልድይን መመልከት፣ የሚያስቆመንን ምክንያት ከመፈለግ የሚያስቀጥለንን መፈለግ እጅግ የተሻለ ነው። ነገሮች ሁሉ የሐሳብህ መገለጫ ናቸው። ሥራ ሁሉ የእምነትህ ማሳያ ነው። ያለምንም ልባዊ እምነትና ውስጣዊ ፍላጎት አንድን ተግባር በሂደት እንደሚሳካ፣ እያደር ለውጥ እንደሚያመጣና ለእድገትህ ቁልፍ እንደሆነ አስበህ አትጀምረውም። በምናብህ የምታየው መዳረሻ፣ በውስጠ ሕሊና የተቀረጸው መጨረሻ፣ በሐሳብህ የሚመላለሰው ስኬትና ከፍታ ከማንነትህ ጋር እንዲዋሃድ ስትፈቅድ፣ እንዲሁ እንዲነዳህ፣ እንዲሁ እንዲሰራብህና እንዲሰራ ስትፈቅድ የነገሮችን ለውጥና ከፍታ በሂደት መመልከት ትጀምራለህ። 5፣ 10፣ 15 ዓመት ያለማቋረጥ ትለፋ ይሆናል። ለረጅም ጊዜ ተስፋ ሳትቆርጥ፣ ከጽናትህ ሳታንስ፣ ትዕግሥትህ ሳይጓደል፣ ውስጥህ ሳይረበሽ፣ ልብህ ሳይደነግጥ እስከ መጨረሻው መታገልህ የምርም ልዩ ጸጋህና ብርታትህ ነው። አዎ ጀግናዬ፣ የማይሆን የማይሳካ ቢመስልህም ምናብህን እመነው። በጽኑ እምነትህ ተማመን። ባስጀመረህ አምላክ ፍጹም እምነት ይኑርህ። ወደድክም ጠላህም እምነት የጉዞህ መሠረት፣ የጥረትህ ምክንያት፣ የውጤትህም ማሳያ ነው። አስቀድሞ ልብህ ያመነበትን ከጅምሩ ውስጥ የተቀበለው ከመነሻው ራስህን እንደምትሰጠው የተሰማ ተግባር ተጀምሮ የሚቆም መሃል መንገድ የሚገታ ከመዳረሻው ሳይደርስ የሚቋረጥና ዳር ሳይደርስ የሚመለስ አይደለም። ማለምህን ቀጥል፣ መስራትህንም እንዲሁ ቀጥል። ፈጣሪ በሰጠህ ምናብ ተማመን። እግዚአብሔር ባስጀመረህ ጉዞ አትደናገጥ። የምርም መድረስ የምትፈልገው ቦታ ሊያደርስ የሚችለው ነገር እምነት ነው። የምታምነው በማንም በምንም ቁስ አይደለም። እምነትህ በእግዚአብሔር አምላክህ ድንቅ ሥራ ነው። ብቻህን የምትለፋ ተመልካች በሌለበት የምትደክም ማንም ሳያይህ የምትጥር ቢመስልህም የዘላለም ወዳጅህ አብሮ እንዳለ አስታውስ። አዎ በእምነት አሸንፍ። በጽናትህ ባለድል ሁን። በተስፋ የሐሳብህን ሙላ። ዕቅድህን አሳካ። ውስጥህን አሳርፍ። በሂደቱ ተማረክ። በእያንዳንዱ ጥቃቅን እርምጃ ሕይወትህን ተመልከት። በራስህ ስታምን የምታምነው በሚሠራብህ አምላክ እንደሆነ አስታውስ። ለማሸነፍ ካልተነሳ አትሸነፍም። ለስኬት ካልተነሳ አትወድቅም። ሳይሞክር ያሸነፈ የለም። ሳይጀምር ለስኬት የበቃ የለም። የማይቻል የሚመስለውን አታደርገውም። አትችለውም የተባለውን ነገር ችለህ የመገኘት ምስጢር፣ ያለህ ንብረት፣ የእውቀት ደረጃ፣ ያገኘኸው ልምድ፣ የሚሰጥህ ድጋፍ፣ አድናቆትና ሙገሳ አይደለም። የችሎታ ምስጢር በአምላክህ ማመንህ፣ በራስህ መተማመንህ ነው። መድረስ ያለብህ ቦታ እንደምትደርስ ከልብህ አምነህ ተጓዝ።
በእምነትህም መሰናክሎችን አሸንፈ ባለድል ሆነ ተገኝ። ትንሽ ሰርተህ ስትደነቅ ራስህን አትኮፍስ። የሆነ ሰው በደገፍክ ቁጥር ውሃ አይንካኝ አትበል። ከብዙ ሰው የተሻለ ሕይወት መኖር ስትጀምር ከኔ በላይ ሰው የለም አትበል። ራስህን ስታመጻድቅ ሰው እንኳን አይቶ ከማያወጣ ጥልቅ ጉድጓድ ውስጥ እንዳትገባ ተጠንቀቅ። ኢጎህን ካልቀበርክ፣ ይሄንን በባዶ ትምክህት በትንሽ መኮፈስህን ካላቆምክ ቢዘገይም ኢጎህ ራሱ አንተን ቀብሮ አፈር እንደሚያለብስ አትጠራጠር። ጥቂት የማይባሉ ዝነኞችን ተመልከት። በዋናነት ከከፍታቸው እያምዘገዘገ ወደ ታች የሚወረውራቸው አቅም ማጣታቸው፣ ዕውቀት ማጣታቸው ወይም ክህሎት ማጣታቸው አይደለም። ትንሽ ሰሩና ልባቸው አበጠ። ከኔ በቀር ሰው የለም አሉ። ያዙኝ ልቀቁኝ አበዙ። ሰውን መናቅ ጀመሩ። ራሳቸውን መኮፈስ ጀመሩ። ያለማቋረጥ ኢጓቸውን በትምክህትና በባዶ ትርክት አሳበጡት። እርሱም በስተመጨረሻ እያምዘገዘገ ወደ ጥልቁ የውድቀት ጉድጓድ ወረወራቸው። በገዛ እጃቸው የጋለ ብረት ጨበጡ። ብረቱም የጋለ ነውና እጃቸውን ክፉኛ ጎዳው። ማንም ከራሱ ኢጎ የሚበልጥ ክፉ ጠላት የለውም። ማንም ከራሱ የሚበልጥ መሰናክል የለውም። አዎ ጀግናዬ፣ የላቀ ከፍታን ከፈለክ፣ ዓለምህ እንዲቀየር፣ ማንነትህ እንዲታነጽ፣ አንተነትህ እንዲጎለብት ከፈለግ ምንም ሳትል ኢጎን ቅበረው። እኔ ብቻ ልብላ፣ እኔ ብቻ ልደመጥ፣ እኔ ብቻ ልታይ፣ እንዲሁ እንደ አህያዋ እኔ ከሞትኩ ሰርዶ አይብቀል ከሚል አጉል ቅጥ ያጣ ራስ ወዳድነትና በግል ፍቅር መታወር በፍጥነት ተላቀቅ። ከልክ በላይ እኔ የሚሉ ሰዎች ደጋግመው የተመኩበት እኔያቸው ከምንም ሲያድናቸው አልተመለከትንም። እኔ ብቻ ብለው ተኮፍሰው አንድ ትንሽ ፈተና ሲገጥማቸው ተነፍቶ እንደተነፈሰ ፊኛ ተኮማትረው ይቀመጣሉ። እኛ ማለት ማንን ገደለ? ማንንም። ትሁት መሆን ከክብር ወርዶ ዝቅ ብሎ ማገልገል ምን አሳጣን? ምንም። ተወዳጁ ኢጎይ ዘኢነሚ የተሰኘው መጽሐፍ ይህንን ኃይል ያለው ቁም ነገር አስፍሯል። ዓለም እውነታውን ታሳይሃለች፣ ነገር ግን ማንም እንድትቀበለው አያስገድድህም። አንተ ተቀበልካትም አልተቀበልካትም፣ ፈጸምካትም አልፈጸምካትም፣ እውነት ሁሌም እውነት ነች። በኢጎ ጥላ ስር እየኖርክ ደግሞ መቼም እውነትን ልትቀበል ብሎም ልትኖራት አትችልም። አዎ የኢጎ ጉዞ ወዴትም የማይደረግ እዛው አንድ ቦታ የሚያስቀር ጉዞ ነው። እኔ እንዲህ ነኝ፣ እኔ እንደዛ ነኝ፣ ይህንን ላደርግ ነው፣ በዚህ ልወጣ ነው፣ በዛ ልገባ ነው እያልክ ራስህን ትቀባባ ይሆናል። ምድር ላይ ያለው ነገር ግን ምንም ባዶ ነው። ሰው ነህ፣ ከሰው ጋር መኖር አለብህ፣ ሰው ያስፈልግሃል። ስለዚህ አብዝተህ እኔነት ላይ መለጠፍ አቁም። ከልክ በላይ ፈጣሪህን ረስተህ ያደረገልህን ዘንግተህ ራስህን እንደ ጣዖት የምታመልከው ኢጎስቲክ ሰው አትሁን። ራስ ክብር መስጠት፣ ራስን ማበርታትና ማደናነቅ ያለና አስፈላጊ ነው። ነገር ግን ከልክ ሲያልፍ፣ ቀይ መስመር ሲያልፍ፣ ሲደጋገምና በጣም ሲበዛ ከጥቅሙ ጉዳቱ ይበዛል። የኢጎህ ተጠቂ አትሁን። ረጅሙን የሕይወትህን ጉዞ ራስህ በቀላሉ አታደናቅፈው። ያንተ ዓለም የምትደምቀውም የምትጠፋውም ባንተ ብቻ እንደሆነ አስተውል። ቀና ማለትን በቀናነት፣ የራስ ፍቅርንም ሌላውን በማይጎዳና አንተንም በማያደናቅፍ መንገድ ተግብረው። ለምትወደው ነገር ሀፍረት፣ እፍረት፣ ይሉኝታ ብሎ ነገር የለም። በምትኩ ግን ስርዓት አለ፣ ምግባር አለ፣ ቅድመ ተከተል አለ። ማድረግ የምትፈልገውን ለማድረግ
ሀፍረት ከያዘህና የምትሸማቀቅ ከሆነ መቼም ሐሳብህን ማሳካትና መኖር አትችልም። በእፍረት ውስጥ ቀና ማለት የለም። ራስን መግለጽ አይቻልም። እንዳሰቡት እንዳቀዱት መጓዝ እጅግ አዳጋች ነው። ሕይወት አብዝተህ ስላሽቃበጥክላት፣ ከሚገባት በላይ ስላከበድካት፣ እሽሩሩ ስላበዛህባት ቀላልና አስደሳች አትሆንም። የምትይዘው የምትጨብጠው እስክታጣ የምትሸማቀቀው ለማን ብለህ ነው? በምታገኘው በረከት የማትኮራው፣ በማንነትህ የማትደሰተው፣ በጥልቁ መገለጫ በስብዕና የማትረካው ለምንድን ነው? አንተ ሳትቀየር ነገሮች ይቀየራሉ ብለህ የምታስብ ከሆነ አትሳሳት። በይሉንታ እየተሰቃየ የሰዎችን ተቀባይነት እየተመኘ ድጋፍን እየጠበቅ ራስን እያታለልክ በፍጹም ሌላ የሚቀየር ነገር እንዳትጠብቅ። አዎ ጀግናዬ፣ ሀፍረት አይሰራም። የምትፈልገውን ለማግኘት መሸማቀቅ፣ የሚገባን ለማሳካት ይሉኝታና ሰቀቀን ቦታ የላቸውም። ከልብ መፈለግን የምታውቀው ማንንም ሳትሰማ ማድረግ ስትጀምር ነው። በእርግጥም ያለ እርሱ መኖር እንደማትችል የምታውቀው በእርሱ ጉዳይ ይሉኝታን አሽቀንጥረ ስትጥል ነው። ራስን አትሸውድ። ከልብ ከፈለግ ማንም እንደማያስቆምህ በሚገባ ታውቃለህ። ሌላ ጊዜ የሚደረደሩ ምክንያቶች ከልብ ለምትፈልገው ነገር ሲሆን ትዝም አይልህም። ሰዎች የሚያወሩብህ ወሬ እንዴትም ሊቆጣጠርህ አይችልም። ማናቸውም የሚያደርሱብህን ጫና ከቁብ የምትቆጥረው አይሆንም። እይታ ሁሉ ወደፊት ነው። ትኩረትህ ፍላጎትህ ላይ ብቻ ነው። ነገሮች እንደፈለግከው ላይሆኑ ይችላሉ። የጠበቃቸው ሰዎች ላይመጡልህ፣ ላይረዱህ ይችላሉ። የፈለግከውን ነገር ግን በእጅህ ታስገባለህ። አዎ፣ ከልቡ ለሚፈልግ ሰው ሁሌም አንድ ፍላጎቱን የሚያሳካበት፣ ግቡን የሚመታበት፣ እቅዱን ከዳር የሚያደርስበት መንገድ አለ። ድፍረት፣ ወኔ፣ ተነሳሽነት ከፍላጎቱ የሚመነጩ ብርታቶች ናቸው። ቀስቃሽ ባታገኝም ራስን በራስ የምትቀሰቅሰውና የምታነቃቃው ልባዊ ፍላጎት ከማይናወጥነት ጋር ሲኖርህ ነው። ትላንትህ ትርጉም አልሰጠህም ይሆናል። ታሪክህ በአፍረትና በአይናፋርነት የተሞላ ሊሆን ይችላል። ዛሬ ግን ሌላ ቀን ነው። ከትናንትህ ካልተማርክ ምኑንም ከምኑ ልታዋህደው አይቻልህም። የባከኑ የመሰሉ አጋጣሚዎች ባይመለሱም ዛሬ አዲሶቹ ከፊትህ ተቀምጠዋል። በማያሳምኑ ምክንያቶች ከሚመጥን ደረጃ ወደ ኋላ አትቅር። በማይገልጽ ባህሪ ተሰናክላ አትመለስ። በማይጠቅም አሉታዊ ልማድ የኋሊት አትጓዝ። ከምኞት በላይ ለሙከራ ቅረብ። ፍላጎትን ከመተንተን ባሻገር አድርገህ አሳክተው ተገኝ። መስመርህን ይዘሃል። እየለመድክ ነው። በርትተሃል። የተጓዝክ ነው። ጀግነሃል። የተቀየርክ ነው። ጠንክረሃል። እያደግክ ነው። ጎብዘሃል። መነጠልህ ለበጎ ነው። በአዳዲስ ሐሳቦች መማረክህ፣ ብሩህ ነገን ማለምህ፣ ህልምህ ተሳክቶ መመልከትህ፣ በየዕለቱ የተሻሉ እድሎችን መፍጠርህ በእርግጥም እድገትህን ያሳያል። ለውጥህን ያመላክታል። የምትከተላቸው ሰዎች ተቀይረዋል። የምታዘወትራቸው መጽሐፍት ከፍ ብለዋል። በሰዎች ላይ ተጽዕኖ ፈጣሪ መሆን ጀምረሃል። ተሰሚነት እያገኘ ነው። ሲገፉህ የነበሩ ሁሉ ወደ መከተልና ማድነቅ መጥተዋል። ስለ ራስህ ስታስብ ልዩ ስሜት ይሰማሃል። ጀርባን ስትመለከት በብዙ እጥፍ ተሽለ ተገኝተሃል። አዎ ጀግናዬ፣ መስመርህን ይዘሃል። መንገዱ ላይ ነህ። ምርጫህን አውቀሃል። መዳረሻህ ገብቶሃል። ድርጊትህን ለይተሃል። ከማን ምንን እንዴት ማወቅ መማር እንደምትችል ተረድተሃል። ብዙዎች ካጋጠማቸው ፈተና በላይ አጋጥመዋል። በብዙዎች ሐሳብ ተሰጥቶብሃል። ተተችተሃል። ልዩነት ለመፍጠር መጣርህ መገለልን አድርሶብሃል። ይህም የት እንዳለ የምታውቅበት፣ ከምን እንደደረስክ የምትረዳበት ነው። ማውራት ከሚቀላቸው ጋር ህብረት የለህም። ከሰበበኞችና ከተቺዎች ተነጥለሃል። በሰዎች መተቸትና መጠላት ትልቅ ጉዳይ አይደለም። ወደ ኋላ አትመለስም። ትናንት በነበርክበት ስፍራ አትገኝም። ኋላ ካስቀሩህ ጋር ህብረት አትፈጥርም። ወደዱኝ አልወደዱኝ፣
ተቀበሉኝ አልተቀበሉኝ ብለህ አታካራ ውስጥ አትገባ። የገባው የተረዳህ ይቀበልሃል። ሌላው የፈለገውን መወሰን ይችላል። ለደህንነት የሚያሰጋ የሚያሾፍብህ ባዶ ቀልደኛ ሰው በዙሪያ ምንም አይሰራም። አቅም እንደሌለህ እንደማትችል ልፋትህ ዋጋ እንደማይኖረው ደጋግሞ የሚነግር ሰው በምንም መንገድ ሊጠቅምህ አይችልም። የወደድከውን መርጠሃል፣ የተመቸህን ተከትልሃል፣ የሚያዋጣህን ይዘሃልና ለምንም ለማንም ብለህ ጀርባህን አትመልከት፣ ወደኋላ አትመለስ፣ ማንንም አትስማ፣ ለማንም እጅ አትስጥ። የምችለውን ያክል እየጣርኩ ነውን? በችሎታዬ ልክ እየተንቀሳቀስኩ ነውን? ከራሴ ምን ጠብቃለሁ? ምንስ እያደረግኩ ነው? ከአቅሜ በላይ መልፋቱ፣ ከአቅሜ በላይ መስራቱ፣ መታገሉ ይቅርና በእርግጥ የምችለውን ያክል ራሱ እየሞከርኩ ነውን? ሳልችል ቀርቼ ነውን ዘውትር በምኞትና በሐሳብ ራሴን የማጨናንቀው? ምንድነው የከበደኝ? ምንድነው ያቃተኝ? ከራሴ እየጠበቅኩት ደጋግሜ ያጣሁት ነገርስ ምንድነው ብለህ ራስህን ጠይቀው። የአቅምህ ጉዳይ፣ የብርታትህ ነገር፣ የጥንካሬ መጠን ዛሬ ላይ ይሰማህ ይችላል። መስራት ማድረግ ብታስብም የእውነት ማድረግና መስራት የማትችልበት ጊዜ መምጣቱ አይቀርም። ተነሳሽነቱና ፍላጎቱ ቢኖርም የፈለግከውን ያክል መንቀሳቀስ የማትችልበት፣ ማድረግ የማትችልበት ሁኔታ ይፈጠራል። አዎ ጀግናዬ፣ ልኬትህ እስኬት ነው? አቅምህ እስከምን ድረስ ነው? በእርግጥ የምትችለውን ብቻ ብታደርግ ሕይወትህን መቀየር አትችልምን? በእርግጥ የሚጠበቅብህን ብቻ ብትፈጽም ያለህበትን ሕይወት የማሻሻል ብርታቱ አይኖርህምን? ድንጋይ መፍለጥ፣ ተራራ መናድ ወይም ጥልቅ ጉድጓድ መቆፈር አይጠበቅብህም። የምትችለውን ብቻ መሞከርህ፣ በአቅምህ ልክ ብቻ መጣርህ ሙሉ ሕይወትህን ይቀይረዋል። ራስን መቀየርና ማሳደግን ይህን ያክል ከባድና የማይቻል ነገር አድርጋ አታስበው። ክብደቱ በአንዴ ወይም በአጭር ጊዜ ካላደረግኩት ያልክ እንደሆነ ብቻ ነው። ቀለል አድርገህ ዛሬውኑ ጀምር። ከሚጠበቅብህ በላይ ሳይሆን የሚጠበቅብህን አንተ ራስህ ከራስህ የምትጠብቀውን እችላለሁ ብለህ የምታስበውን ነገር ብቻ በትንሽ ወደ ማድረግ ግባ። አዎ ለራስህና ለሌሎች የመብቃት ኃላፊነት አለብህ። ራስህንና ሌሎችን የማሳረፍ የውዴታ ግዴታ አለብህ። የቻልከውን ካላደረግክ ደግሞ ይህንን ለራስህ ማትረፍ አትችልም። ባለፉት ጊዜያት የተበላሹት እቅዶች ተበላሽተዋል። ዳግም እያሰብከው ያለኸው ሐሳብና እቅድ ግን እንዲበላሽና ዋጋ ቢስ እንዲሆን አትፍቀድ። ስለ ራስህ ስታስብ የሚሰማ ስሜት ይኖራል። ይመጥነኛል ብለህ የምታስበው ስፍራም ይኖራል። ነገር ግን ሐሳብ ብቻ እዛ አያደርስም። ያንተ የሆኑ ነገሮች በሙሉ በእጅህ ለመግባት ያንተን እንቅስቃሴና ጥረት የሚፈልጉበት ጊዜ ይኖራል። ራስህን ለማስከበር፣ ሕይወትህን ለማሻሻል፣ ዙሪያ ላሉ ወዳጆችህና ሐሳቢዎችህ ለመድረስ በቻልከው መጠን መንቀሳቀስ፣ መበርታት፣ መጠንከር አለብህ። ጥረትህ በአንዴ ትልቅ ጋን ለመሙላት ሳይሆን በሂደትና በቀስታ ጋኑን በበቂ ውሃ ለመሙላት ነው። በአቅሜ ልክ በመስራት ሕይወትን ማሻሻል ጀምር። በለውጡ አመርቂነትም ወደ ላቀው ብርታትና ጥንካሬ ተሸጋገር። ውጤት ከፈለግ አቀርቅረ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። ድምፅን አጥፍተህ ራስህ ላይ ስራ። ማንም እንዲያሞካሽ፣ ማንም ስላንተ እንዲያወራ አትጠብቅ። ከስራ በላይ ማንም ሊያወራልህና ዋጋህን ሊከፍልህ እንደማይችል ወቅ። የማያቋርጠው ጥረትህ ወደፊት ይመራሃል። የማይቋረጥ ገቢ ያስገኝልሃል። ያሰብክበት ስፍራ ያደርስሃል። ስትጀምር ለራስህ ቃል ለገባህለት ቦታ ያበቃሃል። በስራህ ብቻ ተናገር። ማድረግ ከማውራት ይከብዳል።
ለዛም ነው ትርጉሙን በድርጊት ውስጥ የምንመለከተው። ቃልን ማክበር ባሉት መገኘት ትልቅ ስኬት ነው። ለዛም ነው ብዙዎች ለቃላቸው መታመን ያቃታቸው። የምታደርገውን አታውራ፣ ስላልሆንከው ማንነት አታብዛ፣ በተግባር ስለማትገልጸው ጉዳይ አፍህን አታስቀድም፣ በጫና ብቻ ስለመጣብህ ጉዳይ ኃላፊነት አትውሰድ። በማያገባን እየገባን ስለማይመለከተን አብዝተን እየተጨነቅን መኖር ከሚገባን ህይወት በተለየ እንኖራለን። ከሚመጥነን ኑሮ በታች እንገኛለን። ለጊዜው ያንተ ጉዳይ ራስህን ማብቃት ብቻ ቢሆን ብዙ ነገሮች የሚቀየሩ አይመስልህም? ትኩረትህ በሙሉ መሆን የምትፈልገውና ይገልጸኛል ብለህ የምታስበው ላይ ቢሆን የህይወት ደረጃ ለውጥ የሚያሳይ አይመስልህም? አዎ ጀግናዬ፣ ሳትናገር አድርገው፣ ማንም ሳያውቅ አተታ ሳታበዛ፣ እዩኝ ሳትል፣ ወቁልኝ ሳትል በዝምታ ውስጥ አድርገው። ምንም ያክል ቀጣዩ እርምጃ ግልጽ ቢሆንልህ እንደምትጠቀመው እንደምትሻገርበት እርግጠኛ ብትሆን እንኳን ትንፍሽ ለማለት አትቸኩል። እቅዴን ለማሰራጨት ለሚመለከተውም ለማይመለከተውም ለመዘርዘር አትፋጠን። ከቃል የወጣ ኃላፊነቱ በጥፍ ይጨምራል። አንድም ቃል አባይ ላለመባል፣ ሁለትም አድርጎ የመገኘት ግዴታ። ብዙ ጊዜ በወሬ የተካኑ ሰዎች ተግባር ላይ የሉበትም። በተቃራኒው ብዙ የማያወሩ አስተውለው መጓዝን የሚመርጡ ራሳቸውን በተግባር ብቻ መግለጽ የሚፈልጉ ያለምንም ጭብጨባና ድጋፍ በወደዱት መንገድ መጓዝ የሚችሉ ሰዎች ስራቸው በራሱ ሲናገር ያስመለክቱናል። ውጤታቸው ራሱ ማንነታቸውን ሲያስረዳን እናያለን። አዎ ሐሳብህ እንደ ሐሳብ ይቀመጥ፣ እቅድህ እንደ እቅድ ይቀመጥ፣ ህልምህም እንደ ህልም ይቀመጥ። በአንተ አንደበት ሳይሆን በራሱ ውጤት፣ በአንተ ምላስ ሳይሆን በራሱ ፍሬ ገሃድ ወጥቶ እንዲታይ አድርግ። 1000 ዓመት ብታወራ ካንተ ድካም ውጪ ጠብ የሚልልህ ነገር የለም። 10 ደጋግመህ ስለ እቅዶች ብታብራራ እንዳንተ የሚረዳህና ሊደግፍህ የሚፈልግን ከማግኘት ይልቅ ጣት የሚጠቁምብህ ማንነትህን የሚገምት በሐሳብ ብቻ ስም ሊሰጥ የሚፋጠንን ሰው የማግኘት እድልህ በጣም ሰፊ ነው። ውጤት ከፈለግ አቀርቅረህ ስራ። ለውጥን ከተመኘ ለማንም ለማስረዳት አትጨነቅ። ትልቅ ደረጃን ካሰብክ ተግባርህ እየቀደመ እንዲናገር አድርግ። ስላወራሃቸው ብቻ ሳታደርጋቸው የቀራሃቸውን ነገሮች አስታውስ። የሰዎች ጆሮ ስለገቡ ብቻ ያነሱ ኢምንት የሆኑ ትላልቅ ሐሳቦችን አስታውስ። ለውጥን፣ እድገትን፣ ስኬትን፣ ከፍታን ማግኘት ከፈለግ የልብህን በልብህ ይዘህ በስራ ብቻ ተናገር። በዝምታ ተጓዝ፣ በጸጥታ አድግ። ዝም ብለህ መንገድህን ቀጥል፣ እርምጃህን አጠንክር፣ ወደፊት ብቻ ተራመድ። አድማጭ አትፈልግ፣ አበርታች አትሻ። ብርታትህ እይታህ ነው፣ ጥንካሬህ አመለካከትህ ግንዛቤህ ነው። ካሰናካይ ምላስ ራስህን ቆጥብ፣ ካወዛጋቢ ንግርት ራስህን ሸሽግ። አዎ ዝምታ ውስጥ ብርታት አለ፣ እርጋታ ውስጥ ጥንካሬ አለ። ምላስህ ጉድ እንዳይሰራ ተጠንቀቅ። ቃላባይና አስመሳይ እንዳያደርግህ ተጠበቅ። ተናግሮ የሚያደርግ ለቃሉ ታማኝ ነው። ተናግሮ በቃሉ የማይገኝ ወሬ ብቻ የሆነ ግን ቃላባይ እንኳን ለሌላው ለራሱም ያልታመነ ሰው ነው። ከዚህ ሁሉ ሰጣ ገባ፣ ከዚህ ሁሉ አስገማችና አስኮናኝ ተግባር ምናልባት የሚፈጠረው ነገር አይታወቅምና ለማድረግ ያሰብከውን ቀድማ አትናገር። እርምጃን ግልጽ አታድርገው። ለውቅና አትልፋ። በቅድሚያ ውጤቱን ራስህ አጣጥም። አዎ ጀግናዬ፣ በዝምታ አድግ፣ በጸጥታ ራስህን አጎልበት። ዛሬና ነገህን በትጋት ወጥረው። ከነገ ወዲያ አንደበትን ሳይጠብቅ ትጋትህ፣ ልፋትህ አንደበት አውጥቶ ይናገርልሃል። የዝምታንም ውጤት ያሳይሃል።
ቀድመህ ስላወራ ከምታገኘው ይልቅ የምታጣው ይበዛልና አንደበትህን ቆጥብ። በስራ በርታ፣ ተበራታ፣ እጅ እንዳትሰጥ። በማውራት የተጠመደ ሰው ስላየህ ብቻ በእርሱ መንገድ አትጓዝ። እያወቅ የመታበይ ወጥመድ ውስጥ አትግባ። መሰናክልህን አታብለጭ። ለውድቀት ራስህን አታመቻች። በርህን አትክፈት። ስንቶች በምላሳቸው ወደቁ፣ ስንቶች በጥድፊያቸው ተቀጡ፣ ስንቶችስ ቀደም በማለታቸው ነገሮችን አበላሹ። አዎ ባልበዛ ዝግታ፣ ባልተዋጠ ዝምታ ራስህን ቃኝ፣ ራስህን ደብቅ። ድምፅህን አጥፍተህ ራስህ ላይ ስራ። ማንም እንዲያሞካሽ፣ ማንም ስላንተ እንዲያወራ አትጠብቅ። ከስራ በላይ ማንም ሊያወራልህና ዋጋህን ሊከፍልህ እንደማይችል እወቅ። የማያቋርጠው ጥረትህ ወደፊት ይመራሃል። የማይቋረጥ ገቢ ያስገኝልሃል። ያሰብክበት ስፍራ ያደርስሃል። ስትጀምር ለራስህ ቃል ለገባህለት ቦታ ያበቃሃል። አዎ ወሬህን ቀንስ፣ ተግባርህን ጨምር። ክባድህን አጥፋ፣ በምግባር ስራ። በምንም አትታበይ፣ ስራ ላይ ብቻ አተኮር። በዝምታ ተጓዝ፣ በጸጥታም እደግ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ